መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ አደርሳለሁ። በቀጠለው ውጊያ የክፍለ ጦሩ አዛዥን ጨምሮ እንደዚሁ የሚሊሻ ኮማንደሩ ስለመሞታቸው የሚገልጸው መረጃ ጨምሮ በተለያዩ አካባቢዎች እንደዚሁ ተከታታይ የአየር ጥቃቶች መፈጸማቸውን የሚገልጹ የግንባር ዝርዝር መረጃዎች ይዣለሁ። በተለይ በወለጋ ቀጠና ላለፉት 3 ዓመታት ራሳቸውን አደራጅተው እየተከላከሉ የሚገኙትና ከውስጡም እንዲሁም ደግሞ ከውጭ ከፌዴራል እስከ ክልል ድረስ በተቀናጀ ሁኔታ በዘር ማጥፋት እየተፈጸመባቸው የሚገኙ የአማራ ወጣቶች ላይ ያነጣጠረ የድሮን ጥቃት ነው ዛሬ ሲፈጸም የዋለው። በሲቪሊያን ላይ እንዲሁም ደግሞ በተደራጁ ወጣቶች ላይ ተከታታይ ድሮን ጥቃቶች ሲፈጸሙ ውለዋል። በተለያዩ አካባቢዎች በ4 ቦታዎች ላይ ዛሬ ተከታታይ የሰው አልባ አየር ጥቃት ተፈጽሟል። ይህንን ጨምሮ የተለያዩ መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በተመሳሳይ የመከላከያ ዋና ዋና ጀኔራሎችና አዛዦች የእዝ የክፍለ ጦር እንዲሁም ደግሞ በተዋረድ ያሉ የሬጅመንት መሪዎች ወደ ግንባር እንዲወርዱ ትእዛዝ ተሰጥቷል። ከዚህ ጋር በተያያዘ 2 ተግባራት እንደዚሁ እንዲያከናውኑ ነው ትእዛዝ የተሰጠው። ይህንን ጨምሮ የተለያዩ መረጃዎችን በሰዓት ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በተለያዩ ቦታዎች እንደዚሁ የደፈጣና የግንባር ውጊያዎች ተደርገዋል። ከዚህ ጋር በተያያዘም የደረሱ ጉዳቶችን በተመለከተ ከግንባር መረጃዎቻችን መካከል የምትከታተሏቸው ናቸው። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። እነዚህ መረጃዎች ወደ እናንተ እያደረስኩ አብራችሁን ቆዩ። በለጠ ካሳ ነኝ። እናንተም ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። በተለይ የነዳጅ እጥረትን በተመለከተ በተለያዩ አካባቢዎች የተለያዩ መልእክቶችን ጥቆማዎችን ልካችሁልኛል። እንግዲህ የነዳጅ እጥረቱ በኢትዮጵያ ውስጥ ጫፍ ደርሷል። የብልጽግና ባለስልጣናት ደግሞ ጉዳዩን ዓለም አቀፋዊ ችግር እንጂ የሀገር ውስጥ ችግር አይደለም በሚል እያስተባበሉ ነው የሚገኙት። ያም ሆኖ እንግዲህ በህዝቡ ኑሮ ላይ በቀጥታ እስካሁን ከነበሩት አጠቃላይ ከጦርነቱም እንዲሁም ደግሞ ከኑሮ ውድነቱም ባሻገር አሁን የነዳጅ እጥረቱ ከፍተኛ ጉዳት እያደረሰ ነው። በዚህ ምክንያት እንግዲህ ኢኮኖሚያዊ እንቅስቃሴ፣ ማህበራዊ እንቅስቃሴዎች እየቆሙ እንደሆነ የሚገልጹ መረጃዎች እየወጡ ነው የሚገኙት። ይህን ጉዳይ በተመለከተ ብልጽግና ቁጥር 1 ስጋቴ በሚል በየነዳጅ ማደያዎቹ እንዲሁም ደግሞ በነዳጅ የሚጭኑ ቦቲ ተሽከርካሪዎች ላይ የጸጥታ ኃይል ቢመድብም ውጤት የሚያመጣ ጉዳይ አልሆነም። ከክፍለ ሀገር ወደ ከተሞች ወደ አዲስ አበባ እንደዚሁ ነዳጅ እንዲጫን ቅድሚያ አዲስ አበባ አካባቢ ያለው ሁኔታ ለማረጋጋት እንደዚሁ አቅጣጫ ተሰጥቷል። እነዚህን ጨምሮ ያለው አጠቃላይ ሁኔታ እንግዲህ የምንመለከተው ይሆናል። በመረጃ ጊዜያችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። በድጋሚ እንግዲህ ወደ መካከለኛው ምስራቅ መረጃ ከመሄድ በፊት በተለያዩ አካባቢዎች ካሉ መልእክቶቻችሁ መካከል የተወሰኑትን ወደ እናንተ ላድርስ። አንደኛው ከደቡብ ጎንደር ንፋስ መውጫ ከተማ የመጣ ነው። የሚካኤል ቤተክርስቲያን ንፋስ መውጫ ከተማ አስቻ ሚካኤል የሚገኘው ቤተክርስቲያን በነበረ ጦርነት ጉዳት ደርሶበታል በሚል ከተጻፈ ማመልከቻ ላይ እንደዚሁ መልእክቱን ለመመልከት ችያለሁ። እንግዲህ በተደጋጋሚ እንደሚገለጸው የህዝብ ተቋማት፣ የሃይማኖት ተቋማት እና እንዲሁም ደግሞ የመንግስት ተቋማት በጦርነት ቀጠና ጥበቃና ከለላ ሊደረግላቸው ይገባል። በየትኛውም ሁኔታ በፋኖም ሆነ በመከላከያ በአድማ ብተና በሚሊሻ ኃይል የሃይማኖት ተቋማትን እንደ ከለላ መጠቀም ወይም ደግሞ የሃይማኖት ተቋማትን ማጥቃት እንዲሁም ደግሞ የህዝብ ተቋማትን እንደ ትምህርት፣ የጤና፣ የግብርናና የማህበራት የመሳሰሉ ተቋማትን ማጥቃት በጦር ወንጀል የሚያስጠይቅ ነው። አሁን ባለፈው እንግዲህ በደቡብ ወሎ ምዕራብ ወረዳዎች አማራ ሳይንት በጥንታዊ ገዳም ላይ በተፈጸመ ጥቃት እንደዚሁ አባቶችን ጨምሮ የገዳሙ አስተዳዳሪ ስለመገደላቸው፣ አሁን ደግሞ እንግዲህ ከዚህ ከወጣው መረጃ ላይ የቤተክርስቲያን ጉዳት እንደደረሰበት፣ በተለያዩ አካባቢዎችም እንደዚሁ በአባቶች ላይ ግድያዎች እንደሚፈጸሙ፣ ገዳማትና ቅዱስ ስፍራዎችም ጭምር እንደዚሁ ጉዳት እየደረሰባቸው መሆኑን የሚወጡ መረጃዎች ያሳያሉ። ይሄ በየትኛውም ሁኔታ ከጦርነት በኋላም ቢሆን ተጠያቂነትን የሚያመጣና የጦር ወንጀል መሆኑ ግልጽ ሊሆን ይገባል። በጦርነቱ ውስጥ ከለላ ጥበቃ የሚያስፈልጋቸው ተቋማትን እንደዚሁ የጦር ምሽግ ወይም ደግሞ የጦር ጋሻ ማድረግ ጉዳት እንደርስባቸው ማድረግ በጦር የሚያስጠይቅ ወንጀል መሆኑ ሊታወቅ ይገባል። እንግዲህ በተለይ በውጊያ ውስጥ እንደዚህ አይነት ተቋማት ጥበቃ ሊደረግላቸው ይገባል። አንዳንዶቹ እንግዲህ ሰው እየሞተ ጦርነት ውስጥ እንደዚህ አይነት ጉዳዮች ይላሉ። ሰዎች የሚሞቱበት የፖለቲካ ዓላማ አላቸው። እነዚህ ተቋማት ግን ከየትኛውም አካል ነፃና ገለልተኛ ሆነው ጥበቃ ሊደረግላቸው ይገባል። ይሄ ዓለም አቀፍ የጦር ሕግም እንደዚሁ ደግሞ የጦር ስምምነትም ነው። ከዚህ አንጻር እነዚህ መልእክቶች አድርሳቸዋል። ይኸው መልእክቱን አስተላልፌያለሁ። ሌላው በባህር ዳር ከተማ ቤት ለቤት እየዞሩ የሚሊሻና ወታደሮች እንደዚሁ ካርድ ካላወጣችሁ በሚል ጫና እየፈጠሩ ነው። ዛሬ በባህር ዳር ከተማ በእሁድ ዕለት ማለት ነው ቀበሌ 14 እና በተለያዩ አካባቢዎች ሚሊሻዎች እንዲሁም ወታደሮች ቤት ለቤት እያንኳኩ
የምርጫ ካርድ የወሰዱና ያልወሰዱ ሰዎችን እየለዩ እየመዘገቡ እንደነበርና እንደዚሁም ደግሞ በአጭር ጊዜ የምርጫ ካርድ እንዲወስዱና እንዲመዘገቡ ማስጠንቀቂያና ዛቻ እያደረጉ ተመልሰዋል ተብሏል። እንግዲህ ያው በከተሞች ጭምር በምርጫው ምርጫ ካርድ ሰዎች እንዲወስዱ ወታደሮች ተሰማርተው ግዳጅ እየፈጸሙ ነው። እንግዲህ የዘንድሮ ምርጫ ለየት የሚያደርገው በባህሪው በአስቸጋሪ ጦርነት ውስጥ የሚደረግ ከመሆኑ ካለመረጋጋቱ ባሻገር ብልጽግና የአጋር ላላቸው ተቃዋሚዎች እንደዚሁ ቦታዎችን ቀድሞ በመልቀቁ በዚህ ላይ እንግዲህ ህዝብ አማራጭ ሳይቀርብለት ያው ብልጽግና የማይወዳደር ከሆነ እነሱ እንዲመርጥ ኢንዶርስ ተደርጎ የሚደረግ መሆኑና እንዲሁም ደግሞ ሚሊሻና ወታደሮች ደግሞ ቤት ለቤት እየዞሩ የምርጫ ካርዶችን የሚሰጡበት ክስተት መሆኑ ነው። ይሄ ካሁን በፊት የነበረ ቢሆንም ግን በዚህ ልክ ግን ወታደሮች ከውጊያ ቀጠና እኩል ምርጫ ጉዳዮችን ለማስፈጸም የምርጫ ጣቢያዎችን ለመቆጣጠር እየሄዱበት ታሪክ ግን በኢትዮጵያ የምርጫ ታሪክ ምንም እንኳን የስሙላ ምርጫዎች ቢደረጉም እንደዚህ ትዝብት ላይ የጣለ ምርጫ የለም። ለማንኛውም እንግዲህ ከምርጫ አንጻርም እነዚህ ጉዳዮች መውጣታቸው ነው የተገለጸው። ወደ መረጃዎች ሲሄድ መካከለኛው ምስራቅ አጫጭር መረጃዎችን ማስቀደም ወደ ዋና ዋና መረጃዎች እመለሳለሁ። መካከለኛው ምስራቅ ባሻገር የሩሲያ የፓርላማ ወይም ደግሞ የሩሲያ ፓርላማ መጠሪያው ዱማ ይባላል። የፓርላማው የመከላከያ ቋሚ ኮሚቴ ሰብሳቢ አሜሪካን ጦር በተመለከተ የሰጡት አስተያየት እንደዚሁ ዓለም አቀፍ እንደዚሁ የሚዲያው ውዝግብ አስነስቷል። የሩሲያ የምክር ቤት አባሉ የአሜሪካ ጦር የውጊያ ብቃትም ሆነ የመዋጋት አቅም የለውም ብለው በፓርላማ መናገራቸውን ተከትሎ ነው እንግዲህ ንግግሩ ቁጣ የቀሰቀሰው። የምዕራባውያን ሚዲያዎች ለዚህ ምላሽ እየሰጡ ነው። ሩሲያ በዓለም አቀፍ ደረጃ ካሉ የምድራችን ሀያላን ሀገራት በወታደራዊ አቅሟና እንዲሁም ደግሞ በመዋጋት አቅሟ የሩሲያ ሰራዊት ቀዳሚ ነው። ይሄ ደግሞ በዩክሬን ጦርነት እየተፈተነና ልምድ እያገኘ ብቃቱን እያሳደገ ያለ ሰራዊት ባለቤት ነች ሩሲያ በሚል አስተያየት ሰጥተዋል። ሩሲያ ከዩክሬን ጦርነት ከተጀመረ 4ኛ ዓመቱ እየመጣ ነው። በዚህ ጦርነት ሩሲያ እስካሁን ድረስ ከ24000 በላይ የመሬት ሞተራይዝድ የምድር መሳሪያዎችን አታለች። እንግዲህ ሩሲያ የከሰረችው ነው። ከዛ ባሻገር ከ210 በላይ ሄሊኮፕተሮች፣ 8000 ታንክ፣ ከ1000 በላይ ሮኬቶች፣ ከ4000 በላይ መደበኛ፣ ከ900 በላይ 9000 በላይ ተሽከርካሪዎች በዚህ ጦርነት ውድመት ደርሶባት ነው እንግዲህ አፈ ጉባኤው ፓርላማው ቋሚ ኮሚቴ ሰብሳቢ ይህንን የሚናገሩት። እስካሁን ድረስ 120,000 የሩሲያ ወታደሮች የማዕረግ እድገት ሲሰጣቸው ከነዚህ ውስጥ እንግዲህ ጀግና ተብለውም የተሰየው መኖራቸው ተገልጿል። ባለፈው ሳምንት እንደምታስታውሱት እንግዲህ ከኢትዮጵያ ጭምር ሩሲያ ቅጥረኛ ወታደሮችን እየወሰደች ነው። እስካሁን ድረስ ባሉ መረጃዎች 1800 የሚሆኑ ኢትዮጵያውያን ወደ ሩሲያ ሂደው በወር 2400 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ግማሽ ሚሊዮን ብር እየተከፈላቸው ለሩሲያ እየተዋጉ መሆኑን የሚገልጹ ማስረጃዎችና ከወታደሮች ቤተሰቦች ጋር የተወሰደ ውልን ዋቢ በማድረግ ዘገባ ወደ እናንተ መድረሱ ይታወሳል። ኢራን በአስቸኳይ ተኩስ ካላቆመች ከባድ አደጋ ተደቅኖባታል ብለዋል የኢራኑ ፕሬዝዳንት። የኢራኑ ፕሬዝዳንት ኢራን በቀጣዮቹ አጭር ቀናት የኢራን ኢኮኖሚ ሙሉ በሙሉ ይፈርሳል ብለዋል። አስቸኳይ ተኩስ አቁም ካልተደረገ በስተቀር ከ3 ሳምንት የዘለለ እድሜ አይኖረውም የኢራን ኢኮኖሚ ብለዋል። የኢራን ፕሬዝዳንት ሙሲድ ፔዜሽኪያን ለአብዮታዊ ዘቡ ወታደራዊ አዛዦችና የደህንነት ኃላፊዎች ይህንን ጉዳይ በማስጠንቀቂያ ተናግረዋል። በአስቸኳይ ተኩስ አቁም ካልተደረገ የኢራን የኢኮኖሚና አጠቃላይ ፖለቲካውም ኢኮኖሚያዊ ቀውስ ውስጥ ትገባለች፣ በሚቀጥሉ 3 ሳምንታት ኢራን ትናጋለች የሚል ማስጠንቀቂያ ሰጥተዋል። በአሜሪካና በእስራኤል ጸረ ጦርነት ተቃውሞዎች እየተደረጉ ነው የሚገኙት። በትናንትናው ዕለት በአሜሪካ በተለያዩ አካባቢዎች ዶናልድ ትራምፕን የሚቃወሙ ሰልፎች መደረጋቸው ይታወቃል። ዛሬ ደግሞ በእስራኤል 3 ከተሞች የእስራኤልን መሪዎች የሚቃወሙ ሰልፎች እየተደረጉ ነው የሚገኙት። በእስራኤል 3ቱ ከተሞች እንግዲህ በቴል አቪቭ፣ ሃይፋ እና ኢየሩሳሌም ጨምሮ ሰዎች ወደ አደባባይ በመውጣት ጦርነቱን አውግዘዋል። እንዲሁም ደግሞ ከዚህ ጋር በተያያዘ በተለይ ባልተለመደ ሁኔታ እስራኤሎች እንግዲህ በፓርቲዎች የተመራ ሰልፍ ነው ተብሏል። ከዚህ ጋር በተያያዘ ቁጣ አሰምተዋል። ፖሊስም በኃይል ሰልፈኞችን በትኗል። እንዲሁም ደግሞ በርካቶችን በቁጥጥር ስር መዋሉን ነው መረጃዎች የሚገልጹት። የሰሜን ኮሪያ በአሜሪካና በእንግሊዝ ላይ ያነጣጠረ የኒውክሌር ዛቻ አሰምታለች። አሜሪካ ኒውክሌር ትጥቃችን እንድንፈታ ትፈልጋለች፣ ዶናልድ ትራምፕ ይህንን ጠይቀውኛል ብለዋል የሰሜን ኮሪያው መሪ። እኛ ግን ትጥቃችን አንፈታም፣ እነሱ ትጥቅ ሲፈቱ ነው ትጥቅ የሚፈታው የሚል ምላሽ ሰጥተዋል። ባለፉት 24 ሰዓታት እስራኤል ወደ ኢራን፣ አሜሪካ ወደ ኢራን እንዲሁም ደግሞ ኢራን ወደ መካከለኛው ምስራቅና ወደ አሜሪካ ጦር ሰፈሮች እንዲሁም ደግሞ ወደ እስራኤል ከተሞች ተከታታይ ጥቃቶችን ሰንዝረዋል። ባህረ ሰላጤው ሀገራት ላይም እንደዚሁ 9 ተከታታይ ጥቃቶች በኢራን ተፈጽመዋል።
ኢራን አሜሪካ ለምትከፍተው የምድር ጦር ኦፕሬሽን ዝግጁ መሆኗን እየገለጸች ነው የምትገኘው። የኢራን ፓርላማ አፈ ጉባኤ ጦራቸው ወደ ዩናይትድ አረብ ኤሚሬትስ ወደ ዱባይ ጫፍና ወደ ባህሬን ጫፍ ተንቀሳቅሶ የአሜሪካን እግረኛ ጦር እንደሚጠብቀው ዛቻ አሰምተዋል። ግብፅ፣ አውስትራሊያ ከነዳጅ ዋጋ ጋር በተያያዘ ከዚህ ጦርነት ጋር በተያያዘ የተለያዩ እርምጃዎችን ወስደዋል። ግብፅ ቢሮዎች በፈረቃ እንዲሰሩ እንዲሁም ደግሞ ሱቆችና የንግድ መደብሮች እስከ ምሽት ድረስ እንዳይሰሩ ገደብ ስታስቀምጥ፣ አውስትራሊያ ደግሞ ትራንስፖርት በሙሉ ነፃ እንዲሆን የህዝብ ትራንስፖርት እንደዚሁ ትዕዛዝ ሰጥታለች። የህንድ መርከቦች በሆርሙዝ ሰርጥ ክልክል በተደረገው በሆርሙዝ ሰርጥ አልፈዋል። ኢራን እገዳ በጣለችበት በዚህ ቀጠና የህንድ ተፈጥሮ ጋዝ የጫኑ መርከቦች ወደ ህንድ ማለፋቸው መነጋገሪያ ሆኗል። ኢራን ባህሬን፣ ዩናይትድ አረብ ኤሚሬትስ የአሉሚኒየም እና የብረታ ብረት ፋብሪካዎች ላይ ከባድ ጥቃት መፈጸሟ ተገልጿል። እንዲሁም በተመሳሳይ የኢራን የሚሳይል እና የኒውክሌር ሳይንቲስት ዶክተር ሰይድ ዛሬ በመኖሪያ ቤቱ ውስጥ በእስራኤል ሚሳይሎች ተገድሏል። ቴህራን ውስጥ በመኖሪያ ቤቱ ከነቤተሰቦቹና ከልጆቹ ጋር ነው በሚሳይል እየተገደለው። እንግዲህ ያው እስራኤል የኢራንን የኒውክሌር ሳይንቲስቶች የፊዚክስ እና የሂሳብ ሊቃውንትን እያደነች ስትገድል ይሄ የመጀመሪያው አይደለም። ከዚህ ጋር በተያያዘ እንደዚሁ ቤርሳቤህ ተብሎ የሚጠራው እስራኤል ከተማ ውስጥ የሚገኝ ትልቅ የኢንዱስትሪ መንደርም በኢራን ሚሳይል ከባድ ፍንዳታ እንደደረሰበት ለማወቅ ተችሏል። እነዚህ የመካከለኛው ምስራቅ ዋና ዋና መረጃዎች ናቸው። ወደ ሀገር ውስጥ መረጃዎች ስንመለስ የኢትዮጵያ ከፍተኛ የሆነ ወታደራዊ ወጪ ካላቸው የምስራቅ አፍሪካ ሀገራት ቀዳሚዋ እንደሆነች የወጡ መረጃዎች ያሳያሉ። ግሬተር አፍሪካ የተባለ ገጽ እንደዘገበው ኢትዮጵያ ወደ $4 ቢሊዮን የሚጠጋ ወታደራዊ ወጪ እያደረገች ከምስራቅ አፍሪካ ሀገራት ቀዳሚ ሆናለች ብሏል። የሀገር ውስጥና የውጭ ጫናን ለመቋቋም በሚል የሀገሪቱ ከፍተኛ በጀት ወደ ወታደራዊ አገልግሎት እየዞረ እንደሆነ ነው የተገለጸው። ያው እንግዲህ ሁሉም ኢትዮጵያዊ እንደሚያስታውሰው ባለፉት 7 ዓመታት በኢትዮጵያ ውስጥ ተከታታይ ጦርነት እየተደረገ አብዛኞቹ መሰረተ ልማቶች ቁመው በጥይት መግዣ፣ ድሮን መግዣ እንዲሁም ደግሞ ታንክና የጦር መሳሪያ ማምረቻ ፋብሪካዎች ናቸው እየተገነቡ የሚገኙት። ከዚህ ውጭ እንግዲህ አዲስ አበባ ተሰርቷል ከተባለው ኮሪደር ልማቶች በየትኛውም የኢትዮጵያ አካባቢዎች ግዙፍ የሜጋ ፕሮጀክቶች እየተሰሩ አይደለም። ያው እንግዲህ የአባይ ግድብ ቀድሞ የተጀመረው እንዲሁም ደግሞ በምስራቅ ኢትዮጵያ ያሉ የተወሰኑ ማሳያዎች ከመነሳታቸው ውስጥ ባለፉት 6 እና 7 ዓመታት እዚህ ግባ የሚባል ኢኮኖሚያዊ ለውጥ የሚያመጣ እንደ ዩኒቨርሲቲ፣ እንደ ዋና ባቡር መንገድ እና ሌሎች ሜጋ ፕሮጀክቶች ሲገነቡ አልታየም። ያው የጦር መሳሪያ ነው እየተገዛ ያለው። የነዳጅ እጥረት ጋር በተያያዘ ነዳጅ እጥረት ምክንያት የትራንስፖርት እንቅስቃሴ እየቆመ እንደሆነ ተገልጿል። ወደ ጅቡቲ የጭነት የሚያጓጉዙ ከባድ መኪናዎች ከቆሙ 5ኛ ቀናቸው መሆኑን ሹፌሮች ገልጸዋል። አንዳንድ አካባቢዎች ነዳጅ ወደ አዲስ አበባ እየተጫነ እንደሆነ ተገልጿል። ለምሳሌ ከወሎ ኮምቦልቻ፣ ከናዝሬት እና ከምስራቅ ኢትዮጵያ አካባቢ ነዳጅ ወደ አዲስ አበባ እንዲጫን ትዕዛዝ ተሰጥቷል። ችግሩ ተባብሶ ቀጥሏል። ወደ ገጠራማ አካባቢዎች እንግዲህ ያለው ሁኔታ ደግሞ እየተባባሰ እንደሆነ እና እናቶች በድንጋይ ወፍጮ እህል እየፈጩ እንደሆነ ያው በጧቱ የመረጃ ጊዜ ተገልጿል። የነዳጅ እጥረት ምክንያት የትራንስፖርት እንቅስቃሴው እየቆመ ሲሆን በአንዳንድ አካባቢዎች አሁን የትራንስፖርት አገልግሎት ሰጪ ተቋማት እንደዚሁ ቢሮዎቻቸውን እስከ መዝጋት ደርሰዋል። በዚህም በማህበራት ተደራጅተው ትራንስፖርት ሲሰጡ የነበሩ የመካከለኛ ርቀት ትራንስፖርት ሰጪዎች በነዳጅ እጥረት ምክንያት ትራንስፖርት ማቆማቸውን ደሴ አካባቢ የወጡ መረጃዎች ያሳያሉ። ወደ ሌሎች መረጃዎች ስንሄድ ወደ ግንባር መረጃዎች ነው የሚሄደው። ወደ ሰሜን ወሎ የሚወስደን መረጃ አስከትላለሁ። በሰሜን ወሎ ዳውንት ወረዳ ኩርባ ከተማ ወጣ ብሎ በተደረገ ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ዛሬ ማለዳ አድማ ብተና፣ መከላከያና ሚሊሻ ከወረዳው ከተማ ኩርባ ከተማ ወደ ቦዳ ተብሎ ወደሚጠራው አካባቢ እንቅስቃሴ ማድረጉን ተከትሎ በአካባቢ ፋኖ ያጸፋ ምላሽ በመስጠት ለሰዓታት የቆየ የተኩስ ልውውጥ ተደርጓል። በዚህም የደረሰው ጉዳት በውል አልታወቀም። የዙ 23 ሞርተር ድብደባ ተፈጽሟል። በንጹሃን ላይ ጉዳት ደርሷል። ያብቴ ተብሎ በሚጠራ ቦታ ላይ በመኖሪያ መንደሮች ላይ ለዚሁ በተፈጸመ የቡድን መሳሪያ ድብደባ በንጹሃን ላይ ጉዳት መድረሱን የወጡ መረጃዎች ያሳያሉ። እዚሁ ወሎ ወደ ተንታ እንግዲህ 3 ወረዳዎች በሚገናኙበት አካባቢ ተንታ፣ አምባሰልና ደላንታ በሚገናኙበት ከስከስ በረሃ ወይም ደግሞ በሽሎ ወንዝ ተብሎ የሚጠራው አካባቢ በተፈጸመ የደፈጣ ጥቃት እንደዚሁ ጉዳት ደርሷል። ከአምባሰል፣ ተንታና ደላንታ ወረዳዎች መገናኛ ቦታ ላይ በተፈጸመ የደፈጣ ጥቃት ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ከኩታበር ወደ ተንታ እንቅስቃሴ ላይ በነበረ ፓትሮል
በተፈጸመው ጥቃት ነው ጉዳት የደረሰው። ጥቃቱ የተፈጸመው ልዩ ቦታው ጉና ተብሎ የሚጠራ አካባቢ ሲሆን በተፈጸመው የደፈጣ ጥቃት ወታደራዊ ኪሳራ ደርሷል። ወታደራዊ አዛዥን እጀባ ላይ የነበሩ ወታደሮች ሙትና ቁስለኛ መሆናቸውን ለማወቅ ተችሏል። ሌላው ወደ ሸዋ የሚወስድን መረጃ ነው። በሸዋም በተመሳሳይ እንደዚሁ የደፈጣ ጥቃት ተፈጽሟል። አንኮበር በሸዋ ማለት ነው። አንኮበር ከተማ አቅራቢያ በተፈጸመ የደፈጣ ጥቃት ጉዳት ደርሷል። በቁጥር ያልታወቁ የአድማ ብተናና የሚሊሻ አባላት ሙትና ቁስለኛ ሆነዋል። ደረፎ ተብሎ ወደሚጠራው መገንጣይ አካባቢ እንቅስቃሴ ላይ በነበሩ በተሽከርካሪ ላይ በነበሩበት ጊዜ ነው ጥቃት የተፈጸመው። በጥቃቱ የደረሰው ጉዳት አልታወቀም። ጥቃቱን ተከትሎ ግን አድማ ብተና ሚሊሻ ቁስለኞችን ይዘው ወደ ኋላ ተመልሰዋል። ደረፎ ቀጠና ለመግባት አስቦ የተንቀሳቀሰው ኃይል ወደ ኋላ ወደ አንኮበር ከተማ ተመልሷል። በነገራችን ላይ አንኮበር የሚለውን ስም ሲሰሙ ምን ትዝ ይላችኋል? እንግዲህ ሰሞኑን አንድ የህወሓት የመስመራዊ ወታደራዊ አዛዥ ህወሓት እያደረገ ባለው መድረኮች ላይ ሰሞኑን አንኮበር የሚለውን ስም በጀኖሳይድ ወይም ደግሞ በዘር ማጥፋት አካቶ ይዞት ወጥቷል። በትግራይ ላይ ባለፉት 500 ዓመታት ከ8 ጊዜ በላይ ዘር ማጥፋት ተፈጽሟል። እነዚህ የዘር ማጥፋቶች የተመሩት በአንኮበር ሰዎች ነው ሲል እንደዚሁ ገልጿል። እንግዲህ አንኮበር ወደ ኢትዮጵያ ፖለቲካ የመጣው እንኳ በ19ኛው ክፍለ ዘመን አጋማሽ ነው። ከዛ በፊት ያሉትን ሰዎች ጭምር በስም በመጥራት ነው ይህንን እየተናገረ ያለው። ያም ሆኖ ግን በትግራይ ላይ እስካሁን ድረስ በተጨባጭ የተፈጸመ ጄኖሳይድ ስለመኖሩ ግን የሚያሳይ አንድም መረጃ የለም። ለፖለቲካ ቅስቀሳ የሚደረገው ባሻገር እንግዲህ ጄኖሳይድ ተፈጽሟል የሚለውን ለማረጋገጥ ግን እስካሁን ድረስ የተቻለበት ሁኔታ የለም። ለማንኛውም እንግዲህ በአማራዎች 8 ዙር ጄኖሳይድ ተፈጽሞብናል የሚለው ትርክታቸው ግን አሁን በየመድረኮቹ እያነሱ እየጣሉት ነው የሚገኘው። ወደ ሌላው መረጃችን ስናልፍ ወደ አርማጭሆ የሚወስደን መረጃን ማስከትለው አርማጭሆ በተደረገው ከባድ ውጊያ 2 አዛዦችን ጨምሮ በቁጥር ያልታወቀ ኃይል ላይ ጉዳት መድረሱ ታውቋል። ይህንን በተመለከተ የክፍለ ጦሩ 53ኛ ክፍለ ጦር አዛዥ ኮሎኔል የወረዳው ሚሊሻ ኮማንደር ጨምሮ በመከላከያ በአድማ ብተና በሚሊሻ እንዲሁም በፋኖ በኩል የተለያየ መጠን ያለው ጉዳት ደርሷል። ውጊያው ሰፊ ቀጠናዎችን የሸፈነ በመሆኑ እስካሁን ድረስ የደረሰውን ሁኔታ በዝርዝር ለማወቅ አልተቻለም። እስከዛ ድረስ እንደዚሁ ያልተነሱ አስከሬኖች ስለመኖራቸው ለማወቅና ለማረጋገጥ ተችሏል። ወታደራዊ፣ ቁሳዊ፣ ሰብአዊ ኪሳራውን ለማጣራት ገና ጊዜ ይፈልጋል ተብሏል። በተለይ ዶጋው፣ ጉልት ጎጥ፣ ማይነጋድ፣ ማዕረሽ፣ ደዊ፣ ሰፊ ባህር፣ ፈንድቃ፣ ጎባጤን ጨምሮ በሳንጃና በማሰሮ አካባቢዎች በተደረገው ውጊያ ነው ይሄ ጉዳት ደርሷል የተባለው። በተጠቀሱ ቦታዎች በሳንጃና ማሰሮን ዙሪያ በተደረጉ ውጊያዎች ዛሬም እንደዚሁ ያልተነሱ አስከሬኖች ስለመኖራቸው የዓይን እማኞች ገልጸዋል። ይህንን በተመለከተ ፋኖ ዮሐንስ ንጉሱ በ5 ግንባር በተደረገው ዘመቻ የ53ኛ ክፍለ ጦር አዛዥ ኮሎኔል በቀለ ፈይሳን ጨምሮ 60 በላይ መከላከያ አድማ ብተና እና ሚሊሻ ሞትና ቁስለኛ ስለመሆናቸው ገልጿል። የነፍስ ወከፍና የቡድን መሳሪያዎችም እንደዚሁ በእጃችን ገብተዋል፣ ተተኳሾች በእጃችን ገብተዋል ብሏል። ሌላው መረጃችን ወደ ወለጋ የሚወስድን መረጃ ነው። በዚህ ሰዓት እንግዲህ ወለጋ ዛሬ በ4 ቦታዎች ላይ የድሮን ጥቃቶች ተፈጽመዋል። በተለይ በሁለቱ ቦታዎች በተፈጸሙት የድሮን ጥቃቶች ጉዳቶች ደርሰዋል። የድሮን ጥቃቶቹ በህዝብ አገልግሎት መስጫ ተቋማት፣ በትምህርት ቤት ላይ እና በሃይማኖት ተቋማት በመስጊድ ላይ ነው የተፈጸሙት። ከዚህ ጋር በተያያዘ ጉዳቶች መድረሳቸው ነው የታወቀው። ተከታታይ የድሮን ጥቃት ተፈጽሟል። ምስራቅ ወለጋና ሆሮ ጉዱሩ ወለጋ ዞኖች ነው ጥቃት የተፈጸመው። እንግዲህ ወለጋ ያለውን ሁኔታ በተመለከተ አድማጭ ተመልካቾቻችን በተለያየ ጊዜ በቀረቡ ዘገባዎች በአካባቢው ያለውን ሁኔታ በውል ትረዱታላችሁ ብዬ አስባለሁኝ። በአካባቢው እንግዲህ የተለያዩ እጆች ናቸው ያሉት። ከዚህ ጋር በተያያዘ እንግዲህ በአማራ ላይ የሚፈጸመውን ግፍና ሰቆቃ ለመከላከል ተሰደውም እንዲሁም ደግሞ ተፈናቃይ ሆነውም እዚህ ግባ የሚባል ትኩረት ያጡ ወጣቶች ራሳቸውን አደራጅተው ራሳቸውን እየተከላከሉ ይገኛሉ። አሁን እነዚህ ወጣቶች ላይ ማዕከል ያደረገ ጥቃት ነው የድሮን ጥቃት ተፈጸመው። ተከታታይ እግረኛ እንዲሁም ደግሞ በኦሮሚያ ጸጥታ ኃይል በአጠቃላይ እንግዲህ ገዳ ኮማንዶን ጨምሮ እንዲሁም ደግሞ የነሱ የጫካ ክንፍ ተባባሪ የሆኑት እነ ጃል ሙሳ የሚመሩት የኦነግ ሸኔ ኃይል ጭምር በተደጋጋሚ ዘመቻ አድርጎ አልቻለም። አሁን አየር ኃይል እንግዲህ ድጋፍ ተጠርቶ ነው ይህን ጥቃት እያደረገ ያለው። እንግዲህ በተለይ እዚህ አካባቢ ያለው ሁኔታ በተመለከተ አማራጭ የሌላቸው ህይወታቸውን ለማዳን እናቶቻቸውን፣ እህቶቻቸውን፣ ልጆቻቸው እንዳይታረዱ እየተከላከሉ ያሉ ወጣቶች ላይ ነው ዛሬ እንግዲህ የድሮን ጥቃቶች ተፈጸሙት። ሆሮ ጉዱሩ ወለጋ ዞን በተለያዩ ቦታዎች በተፈጸመ የድሮን ጥቃት እንግዲህ ጉዳት ደርሷል። ሆሮ ጉዱሩ ወለጋ ዞን አቢደንጎሮ ወረዳ ጎርቴ ቀበሌ ላይ ዛሬ ረፋድ የተፈጸመ የድሮን ጥቃት ጉዳት አድርሷል። የድሮን ጥቃቱ በአካባቢው ታጥቀው ራሳቸውን እየተከላከሉ በሚገኙ ወጣቶች፣ የአማራ መኖሪያ መንደሮችና እንዲሁም ደግሞ በወጣቶቹ አደረጃጀት ላይ፣ በሲቪሊያን ላይ እንዲሁም ደግሞ በሃይማኖትና በህዝባዊ ተቋማት ላይ እየተፈጸሙ ናቸው።
ይሄ ላይ ያነጣጠረ ዘመቻ ነው። የደረሰው ጉዳት በውል አልታወቀም። እንግዲህ ጎርቴ ተብሎ የሚጠራው ትምህርት ቤትና እንዲሁም ደግሞ መኖሪያ መንደር በተፈጸመው በተለይ መስጊድን ጨምሮ በመስጊዱ ጭምር በተፈጸመው የድሮን ጥቃት እስካሁን ድረስ የደረሰው ጉዳት እየተጣራ ነው። በሲቪሊያን ላይም ጉዳት ደርሷል። ሌላው ሁለተኛው ደግሞ እዚሁ ምስራቅ ወለጋ ጊዳ አያና ወረዳ ወደ ዲቾ ቀበሌ አሊ ተብላ የምትጠራ መንደር ውባንጭ በተባለ ይቅርታ ውባንጭ ላይኛው አካባቢ የተፈጸመው ነው። ይሄ ጎርቴ ውባንጭ ነው። ይሄኛው ደግሞ አሊ ቀበሌ በትምህርት ቤትና በመኖሪያ መንደር በገበያ ቦታ ላይ ጥቃት ተፈጽሟል። የደረሰው ጉዳት በዝርዝር እየተጣራ ነው። ሌላም ሁለት ቦታዎች ላይ እንደዚሁ በአማራ መኖሪያ መንደሮች ላይ የድሮን ጥቃቶች ተፈጽመዋል። ዛሬ ከ4 ሰዓት እስከ 5 ሰዓት ተከታታይ ድሮን ጥቃቶች መፈጸማቸው ነው የታወቀው። የጉዳት ሁኔታዎቹ እየተጣሩ ነው። ሪፖርት እንደደረሰ ወደ እናንተ የማደርስ ይሆናል። ሌላው እንደዚሁ ወደ ባህር ዳር ዙሪያ የሚወስድን መረጃ ነው። ባህር ዳር ዙሪያ ጭስ አባይና አንዳንድ አካባቢዎች ዳሰሳና ቅኝት ዘመቻ በወጣ መከላከያ ላይ ፋኖ ድንገተኛ ጥቃት በመክፈት ጉዳት ማድረሱ ነው የተገለጸው። በድንገተኛ ጥቃቱ ሚሊሻና አድማ ብተና አባላት ሙትና ቁስለኛ ስለመሆናቸው የወጡ መረጃዎች ይገልጻሉ። ሌላው መረጃችን ወደ መከላከያ አዛዦች የሰጣቸውን ስምሪት የተመለከተ መረጃ ነው። የመከላከያ ዋና ዋና አዛዦች እንዲሁም ደግሞ የእዝ የክፍለ ጦር አዛዦች ከከተሞችና ከካምፖች ወጥተው ወደ ግንባር እንዲገቡ ትዕዛዝ ተሰጥቷል። በተለይ በአማራ ክልል በውጊያ ቀጠና በመገኘት ሰራዊቱ ውሎና ዳር በፊት ለፊት ተገኝተው እንዲያበረታቱ እንዲሁም ደግሞ እየጠፋና ከግዳጅና ከስምሪት ቀጠና እየወጣ ያለውን ሰራዊት በተመለከተ ፊት ለፊት በመገኘት መፍትሄ እንዲሰጡ ትዕዛዝ ተሰጥቷል። ሌላው ፖለቲካዊ ትዕዛዝ ነው። ከምርጫ በፊት ዋና ዋና የፋኖ መሪዎች ላይ ልዩ ኦፕሬሽን እርምጃ በመውሰድ እና ይህንን በሚዲያዎች በማሳወቅ ህዝቡ ምርጫውን ተረጋግቶ እንዲመርጥና ከፍርሃትና ስጋት ነፃ እንዲሆን ማድረግ ያስፈልጋል በሚል የዚህ የክፍለ ጦር መሪዎች ወደ ግንባር እንዲወርዱና ሰራዊቱን እንዲያበረታቱ በግንባር ተገኝተው ውሎ አዳራቸውን እዛው እንዲያደርጉ ትዕዛዝ ተሰጥቷል። እንግዲህ ይሄ የተሰጠው እንግዲህ ከዚህ ጋር በተያያዘ የማዕረግ እድገትም እንዲሰጡ አቅጣጫ መሰጠቱ ተገልጿል። እንግዲህ የፋኖ መሪዎችን እንኳን በእንዲህ አይነት ዘመቻ ከአሁን በፊት በነበሩ ዘመቻዎችም የድሮን ጥቃቶች ጭምር በርካታ ዘመቻዎች ታቅደው ያው የሆነውን ጉዳይ እናውቀዋለን። አሁን እንግዲህ ትዕዛዝ ተሰጥቷል። ይሄ ይሆናል የሚለው አብሮ የሚታይ ነው የሚሆነው። ለማንኛውም በመረጃ ደረጃ ይሄው ነው የታዘዘው። ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ